እምነት ብቻ ብለው ሲሉ ምን ማለት ነው አልኩ። እምነት ብቻ ማለት ክርስቶስ ብቻ ያድናል፣ ሌሎች እንዴት ነው ነገሮች የሚያድነው? አያድኑም ማለት ነው። እንዴት ነው የሚያድነው ክርስቶስ መስቀል ላይ በሰራው ስራ በማመን ነው እኮ። እንዴት ማለት ምን ማለት ነው? እንዴት ነው የምትድነው? ክርስቶስን በማመን ትድነ። ጥቅስ ልስጥህ? አዎ ክርስቶስን በማመንማ ሁሉም እኮ ይላል እኮ። ክርስቶስን ባለማመን ይዳናል ብሎ የሚያምን ሰው አለ እንዴ? አዎ አለ። ማንስ? ከክርስቶስ ውጭ ያዳኛለኝ የሚሉ አሉ። ለምሳሌ እስኪ አንድ ጥራልኝ። ክርስቶስ ውጭ ሌላ አምላክ አለ? ከክርስቶስ ውጭ ሌሎቹ አያድኑም። ልክ ጴንጤ ሉተር አድነኛል እንደሚለው እሱ ስህተት ነው የሚል ካለ ስህተት ነው። ትክክል። እኛም እንደዛ ብለን ምንል ከሆነ እንደዛ ብሎ የሚል ሳለ ስህተት ነው ማለት ነው። ኦኬ። በቅዱስ ቃል ኪዳን ይዳናል የተባለው ስህተት ነው። አይ እኛ ልክ ቅዱስ ጳውሎስ አንዳንዶችን አድናለሁ ይላል አይደለ? ልክ ጳውሎስ በተናገረበት ሴንስ ነው የምንወስደው። አንተ ቅዱስ ጳውሎስ አድናለሁ ሲል ከክርስቶስ ሌላ አዳኝ ነው ብለህ ነው የምታምነው? ክርስቶስ ጳውሎስማ ወንጌል ሰብኬ ማለቱ ነው እንጂ እኛም እኮ እንደዛ ነው። ቆይ አንድ ጊዜ እኛም ራሱ እኮ ከክርስቶስ ሌላ አዳኝ ነን እያሉ ሳይሆን በልመናቸው በምልጃቸው ነው። አየህ፣ በምልጃቸው ምክንያት ይሆናሉ ለኛ እንጂ ልክ እንደ ኢየሱስ ክርስቶስ ከሲኦል እንደሚያወጡ ያሳየኛ ከመጽሐፍ ቅዱስ ከሲኦል እንደሚያወጡ ከመጽሐፍ ቅዱስ አሳየኝ። ቃል ኪዳን ሰጠ የተባለው አልሰጠም ጌታ። ቆይ ይኸውልህ፣ ይቅርታ አድርገልኝና ስለኛ በምልጃቸው ለመዳናችን ምክንያት ይሆናሉ። በምልጃቸው ማለት ነው። ይሄ ስህተት ነው። እንደዛ ማለታችን ስህተት ነው። በምልጃቸው ክርስቶስ እንደዛ አይነት ቃል ኪዳን ይቅርታ፣ ቆይ አንድ ጊዜ ሰው በምልጃ ቢያድን ስህተት ነው። በቃል ኪዳናቸው ነው የሚለው ቃል ኪዳን። ቆይ አንድ በአንድ እንሄዳለን። አንድ በአንድ ይቅርታ። በምልጃቸው ያድኑናል ማለታችን ስህተት ነው። ምልጃ አድርጎ አለ እንጂ በምልጃ ታድናላችሁ የሚል የለም። ለሰዎች ማለት ተባለ እንጂ እናንተ በምልጃችሁ ታድናላችሁ የሚባል ነገር የለም። ይቅርታ አድርግልኝ። በምልጃቸው ቢያድኑ ከክርስቶስ ማዳን ስራ ጋር ይጋጫል። በምልጃቸው አያድኑም ነው እያልኩ ያለሁት። እሱ አንተ እሱ ብለህ ታምናለህ። ግን ቢያድኑን ከክርስቶስ ስራ ጋር ይጋጫሉ። የመስቀል ስራ ጋር አያድኑም ነው። መጽሐፍ ቅዱስ በምልጃ ይዳናል፣ በቅዱሳን ምልጃ ይዳናል የሚል ነገር የለም ወንድሜ። አንተ ለምሳሌ ቆይ ይቅርታና፣ አንተ ለሌሎች ጸሎት ልመና እንድታረግ ተነግሯል? ምልጃ እንድታቀርብ ተነግሯል? አልተነገረም? ማልድ ተብያለሁ እንጂ ታድናለህ ግን አልተባልኩም። ለምንድን ነው የምታደርገው? ጸሎት ምልጃ ምናምን የምታቀርበው እግዚአብሔር እንዲሰማቸው ጸልይላቸዋለሁ እንጂ እኔ አዳኝ አይደለም። እኛስ እያደረግን ያለ ነው። ታዲያ ምንድን ነው እነሱን መጽሐፍ ካጻፍ በእነሱ ስም ካጠጣ ከሲኦል ያውጣል እኮ ነው። አቲንክ የሆነ በጥላቻ መንፈስ ስለተያዝክ አሁን ከአንተ ጋር መግባባት ማንችለው እኮ ምን መሰለህ? ከአንተ ጋር መግባባት ማንችለው እኮ ምን መሰለህ? ኦልሬዲ በቃ በጥላቻ የታወርክ ሰው ነው። እና በቃ መግባባት የምናወራው ቴዎሎጂ እኮ ነው። የምን ጥላቻ? በቀጥታ እየነገርኩ ማለት ነው። እየነገርኩ አትሊስት ምክንያታዊ አንተ የተጻፈውን እኮ እየካድከው ነው አዳም። አንድ ጊዜ አንድ ጊዜ ቆይ። እሺ የተጻፈ ብቻ ነው የምታምነው? አይደለም መጽሐፍ እሺ የተጻፈ ብቻ አታምንም አይደል? የተጻፈ ብቻ አታምንም። ሜቱ ሆኗል መሰለኝ። ቀሲስ ታርጋችሁኝ ነው? አይ እኔ አላረኩም። መምህር በረከትን ላስገባቸው ነው። እንትን ማድረግ ትችላለህ ከይቅርታ ጋር። ቆይ እሺ የተጻፈ መሆን አለበት አንተ እንድታምነው ከይቅርታ ጋር። የተጻፈ ካልሆነ ስህተት ነው። አይ ያልተጻፈ ቢሆንም ችግር የለውም፣ ግን ከተጻፈው ጋር መጋጨት። ስለዚህ እንደ ምክንያት አታቅርብልኛ ታዲያ። እንደ የተጻፈ ከተጻፈው ጋር ይጋጫል ነው እኮ። ከየትኛው ከተጻፈው ጋር እስኪ አንድ ንገረኝ። ከመጽሐፍ ቅዱስ ከእግዚአብሔር ጋር ጋር። ኦኬ እሺ ንገረኝ። የትኛው ከየቱ ጋር የቅዱሳን አማላጅነት ከየትኛው ጋር ይጋጫል? ኦኬ መጽሐፍ ቅዱስ በክርስቶስ ኢየሱስ እንደሚዳን ይናገራል። እናንተ ደግሞ በቅዱሳን ቃል ኪዳን ሰው ከሲኦል ይወጣል ተብሎ ያስተምራል። አንድ ጥርኝ ውሃ አጠጥቶም ይዳናል ተብሎ የይሁዳ መልእክት ላይ በቀጥታ ለምሳሌ አንዳንዶችን ከእሳት ነጥቃችሁ አድኑ ይላል።
ኦኬ። ስለዚህ በቃል ኪዳናችሁ አድኑ ነው እያለ ያለው ኖ አድኑ ወይስ ይላል። ስበኩና አስተምሩ ነው የሚለው? ይቅርታ አድርግልኝ አድኑ ይላል አይልም እዛ ቦታ ላይ? አዎ ስበኩ አስተምሩ ማለት ነው እኮ። አድኑ ይላል አይልም? በፈለገው ነገር ይሁን አድኑ ይላል አይልም? ከእሳት ነጥቃችሁ አድኑ ይላል አይልም? ቢፎር ኤንድ አፍተር ሌላ ሰው ገብቷል። አውራ ሌሎች አሉ። መምህር በረከት መጣለ። እሳቸው ሰላም ነርሱ ይሁን። ጆሲ ዘካቶሊክ እንዴት ናችሁ? ሁላችሁንም ሰላም ብለናል። እንደዚሁ ገዙ ሞንታድ የአብስራ ሁላችሁንም ሰላም ብለናል። ጥያቄ መጠየቅ ይቻላል? ቆዩ እስኪ። አስወረዳችሁኝ። ምን ነው በሰላም ነው? መመለስ አይሻልም? አይ እስኪ ቆዩ እስኪ። ምናልባት እንትን ሆኖ ነው እኮ ጋሽ በላይ። እስኪ ትንሽ ደግሞ ሌሎችን ጠቅላላ የፕሮቴስታንት ጥያቄ ይሄ ነው። ይህን ብትመልሱልን ጥሩ ነው። አይ ቆይ ግድ የለዎትም። ሌላው ነገር እኛ ጥያቄ እስካሁን ቆዩ ትንሽ እስካሁን ስለተጫወትን ይበቃናል። እስኪ አሁን ወደ ጥያቄ። አቤት አይደለም እግዚአብሔር መጠየቅና ማውራት ከፈለገ አዳም ርዕስ ለጥፏል። በዛ ርዕስ ላይ ብቻ ይሁን። አዎ አይ ጋሽ በላይን እኮ እኔ እኮ ያው ሰው ከሚመጣ ምናምን ለመጫወት ለማውራት ካልሆነ የሆነ እምላችሁ የሆነ እኔ ወይም ጊዜ ምናምን ለማሳለፍ ካልሆነ እንዲህ ቁም ነገር የሆነ ነገር ሲሪየስ የሆነ ነገር ለማውራት አይ ዶንት ቲንክ ሶ ማውራት የምንችል አይመስለኝም። በጣም ዊዝ ሪስፔክት ነው የማወራው። በጣም አከብራቸዋለሁ፣ ወዳቸዋለሁ። ግን እንደው ዝም ብለን ለመጫወት ለምናምን ሰው አልገባ ሲል ምናምን እንደዚህ እንጂ ማለት መግባባት አይቻልም። እና ትንሽ ውይይቱንም እኔ ሲሪየስ አድርጋችሁ ስትወስዱ ከእሳችሁ ጋር ስታወሩ እኔ እውነት መናገር አይገባኝም። አንድ ሰው ጸባዩ ባህሪው አንድ ጊዜ ካወቅን ቶሌሬት አድርገን ወደ ቁም ነገሩ መሄድ ነው የሚሻለው። እና ሌሎቹን ጠይቃዳ። ጆሲዬ እንኳን ደህና መጣ። ሁላችሁንም ሜሪ ክሪስመስ ብለናል። እንኳን ደህና መጣ። ሜሪ ክሪስመስ። እንደ እኔ ለምን ቀደምከኝ? እንዲ ያለ ቅድም ያስታወስኩ መምህር በረከት። ኧረ በረከታችን ድምፅዎትን ያሰሙን። ጆሲ እንኳ አሰምቶናል። የሆነ እንትን ቦታ ይሆናሉ፣ ምናልባት ፐብሊክ እንትን ላይ ይሆናሉ። እኔ ግን ከነ ጆሲ ጋር አንድ ቀን መቼ ነው በልዩነታችን ላይ ማውራት የምንጀምረው? እንትን አዳም ከነ ጆሲ ጋር ለምን መሰለ ፖዘቲቭሊ አንደኛ እንትኑ አሁን የፕሮቴስታንቱን ትምህርት አወቅ ነው ማለት እኔ በደንብ ተረድተነዋልና ከካቶሊኮች ጋር ያለን ግን ልዩነት ላይ እውቀቱን እንድንይዘው ማለት ነው። ከነሱ ጋር ስናወራ መቼም በጣም ሀይ በሆነ ሪስፔክት ነው የምንነጋገረው የምናወራው እንደምታውቁት። እና ግን ልዩነቱን እኔ ማወቅ እፈልጋለሁ። ትምህርቱን የተወሰኑትን እናውቃለን፣ የተወሰኑትን ማውቃቸው አሉ። ግን ዲፕሊ ደግሞ ገብተን አንዳንድ ነገሮች ላይ ብናወራ አይ ቲንክ ሞር ጠቀሜታ ያለው ነገር የምናመጣ ይመስለኛል። ጆሲ እንዴት ነው? አትስማማም? ችግር ያለው ቀን ቀጥረን ማውራት ይቻላል። ያ ስናወራ ምንድን ነው ይሄ ዲቤት ምናምን ሳይሆን እኛ እንደዚህ ይሄንን እኛ እንደዚህ ነው የምንለው፣ እናንተ እንዴት ትሉታላችሁ? አይ እኛ ይሄን ጥቅስ እንዲህ ነው የምናብራራው፣ እንዲህ ነው የምንተረጉመው፣ እኛ ይሄንን ጉባኤ በዚህ አይነት መንገድ ነው የምንረዳው የሚለው ላይ ብናወራ አይ ቲንክ እኔ አንድ ቲክቶክ ላይ በጣም ትልቅ እግዚአብሔር ምስክሬ ነው እንደው በጣም እንደ ትልቅ እንትን ጸጋ መቆጥረው ብዙ የማላቃቸውን ነገሮች እንደው አልደብቃችሁም ተምሬያለሁ ቲክቶክ ላይ በጣም ብዙ እና እንደ ትምህርት ቤት እንውሰደውና በተለይኛ ወጣቶቹ ማለት ትውልዱ አዲሱ ትውልድ የትምህርት ልዩነትን በደንብ አውቆ ከዚያ በጋራ ቁጭ ብሎ ለማውራት ለመነጋገር ልዩነቶችን እያጠበብን የሆነ ታይም ላይ
አብረን ዲስከስ ማድረግ የምንችለው። ይሄ ቲክቶክ በራሱ ፍቅርን፣ አንድነትን፣ ቤተሰባዊነትን ያመጣል፣ ያስተሳስራል፣ ያስተዋውቃል፣ ፍሬንድሊ እንድናወራ እንድንግባባ። ይሄ ደግሞ ወደ ካውንስል ያመጣናል ብዬ አስባለሁ። አሁን ለምሳሌ ጆሲ ጋር የሆነ እኔ ጆሲ፣ መምህር በረከት፣ ሌሎችም እና ሀና እና አዳም በሆነ ኦርቶዶክሳዊና የካቶሊክ ጉባኤ ቢፈጠር እዚያ ተገናኝተን የምናወራው ነገር በጣም ወሳኝ የሆነ ሚና ይጫወታል ብዬ አስባለሁኝ። ፍቅር፣ አንድነት፣ ወንድማማችነት ምናምን ካለ ያው ከዶግማው ቀነስ ከፍቅር ጨመር እያልኩ አይደለም፣ ግን በዚያ እንዳትወስዱት አደራ። ግን ሞር ክሎዝ ያደረገናል ማለት ነው። መቼም አንተላለፍ ማለት ከዚህ በኋላ ብንተዋውቅና ሞር ብናውቃቸው እነሱ ላይ ራሱ ብናወራ ጥሩ ነው ብዬ አስባለሁ። ለጊዜው ግን ወደ ሬሳችን እንመለስ። አሁን በዚህ ትምህርት ላይ አንድ አይነት ስለሆን እነሱና እኛ ፕሮቴስታንቶች ጋር እናወራ። ቴንኪዩ። በስተት ነው የእውነት ከፍታ መስሎኝ እኮ እውነት ነው። አዎ እውነት ነው የሚለው መዝሙር ሊከፈትልን ነበረ። በጣም ወደው መዝሙር ነው። እሺ ቀጥሉ። ኧረ ይሄኛውን ጀስቲፊኬሽን ሂዱበት እንጂ አዳም ቀጥል። ሌሎች አሉ የገቡ አሉ፣ አውራቸው። ብስራት እንኳን ደህና መጣ። ሞንታድን ሞን አለ ብስራትም አቲንክ እና ይሄ አፍተር የሚመጣው በሌጋል ዲክላሬሽን ነው። አዳም ሌጋል የሆነ ፎሬንዚክ ነው ምናምን ይላሉ። እና እንትን መጽሐፍ ቅዱሳዊ ነው ብለን ለመቀበል ግን ትንሽ ከባድ ነው። መጽሐፍ ቅዱስ እንደዚህ አያስቀምጥም። መጽሐፍ ቅዱስ ክርስቶስ ለእኛ የሞተው እኛ እንድንቀደስ እንደሆነ ነው የሚናገረው። በጣም ብዙ መጽሐፍ ቅዱስ ክፍል አለ እኛ እንደምንቀደስ ምናምን የሚናገርበት። በነገራችን ላይ በብሉይ ኪዳንም እኮ የበጉ ደም ሲረጭ እኮ ሰውየውን እኮ ከኃጢአት አንደኛው ከምንም እንኳ ከጊዜያዊ ከነበረው ከሚለየው ነገር ህብረት የሚያገኘውና የበጉ ደም መፍሰስ እኮ መረጨቱ የሚያሳየው በራሱ እሱን ነው። እና እንዴት ነው ይሄ ነገር አሁን ምን ያደርጋሉ? የተለያየ ሎጂክ ምናምን እንትኖች አሉ። ይሄ ምንድን ነው የሚባለው? የጊዜ መቀዳደም የለባቸውም። ይሄ ሎጂካል እንትን ነው፣ ሎጂካል ቅደም ተከተል ነው እንጂ ሰው መጀመሪያ ዳግም ባለፈው አክሊለ ሲሄድበት ነበረ ሌላኛው ቤትና ሰው ዳግም ካልተወለደ እግዚአብሔርን ቃል መስማት አይችልም። ስለዚህ መጀመሪያ ዳግም ይወለዳል፣ ከዛው ይሰማል። ዳግም የተወለደው ሰው ነው የእግዚአብሔርን ቃል ሰምቶ የሚድነው። ድኖ ነው የሚያምነው ማለት ነው። አሁን ይሄ በጣም ከባድ መጽሐፍ ቅዱስ ላይ በቀጥታ የሚናገረው ሰው ወንጌልን መስማት አለበት። ለመዳን ወንጌል መስማት አለበት። ሰምቶ አሜን ብሎ መቀበል አለበት። የትኛውንም ሎጂካል ይህንን የሚሉት ባይዘው ካልቪኒስቶችም ናቸው። አንደኛ ካልቪኒስቶች ምንም እንትን ራሱ እውነቱን ለመናገር ቀጥ ያለ አቋም ያላቸው አቋማቸውን የማይወላውሉ ካልቪኒስቶች ናቸው። ኮንሲስተንት ናቸው በእንትናቸውም፣ በአካሄዳቸውም፣ ባስተምሯቸውም። ባንቀበለውም ስህተት ነው ብንልም አሊስ ኮንሲስተንት የሆነ አስተምሮ አላቸው የእንትኖች ካልቪኒስቶች። ብዙ የፕሮቴስታንት አስተምህሮ ብዙ ጊዜ ኮንሲስተንት አይደሉም። አንደኛው እዚህ ጋ የሆነ ነገር ይልና ሌላ ቦታ ላይ ዝም ብሎ ይቀይራል። ግን ካልቪኒስቶች በትክክለኛው አስተምህሮ ሁሉም እንደ ካልቪኒስት ነው መሆን ያለበት። የአሁኖችን ይጨምራል። እነ ሙለታ እኮ ካልቪኒስት ነው እኮ። ባለፈው እኮ እምነት ብቻ ገብቶ እኮ በስራ ብቻ እኮ ነው የወጣው። ምን እንዴት ነው
እንዴት እኮ ነው አዳም እንትኖችን ሸጠው? ስለሆነ ስለሚቀያየሩ ነው። የእኛ ሀገሮች እኮ እንደፈለጉ ያደርጋሉ እንጂ ስለዚህ ከፈለዋ የእኛ ሀገሮችና የውጮቹ ብለህ ክፈለው። ሲፈልጉ እንትን ይላሉ ይቀያይራሉ እንጂ በትክክለኛው ካልቪኒስቶች ኮንሲስተንት ናቸው። ሎጂካሊም ራሱ ኮንሲስተንት የሆኑት እነሱ ናቸው ካልቪኒስቶች። ከዚህ ሰላም እያለው ይባርኩኝ ሁላችሁም። እስካሁን አንቱ ኃጢአት ውስጥ እኮ ከተቱኝ። ምን አስቀይሜያቸው ነው? ጫጫታ ስለነበረ እንዳረብሽ ብዬ ነው። ሰላም ብለናል። ሜሪ ክርስማስ በረከታችን። ሰላም ብያለሁ። እንዴት ናችሁ? አለን ከዚህ አለን። አልጠፋንም። ተሻለዎት? ጉንፋኑ ለቀቀዎት? አዎ ተሽሎኛል። ጀሮዬ ግን አንድ ድምፅ ሁለት ጊዜ ይሰማል እያንጸባረቀ። አረ በእግዚአብሔር ያ ለመስማት የፈጠናችሁ ለመናገር የዘገያችሁ ስለሚል ነው። እሱስ ጥሩ ነው። ያው ጉንፋን እንደዛ ነው አሉኝና እኔ ግን ጥሩ ነው ሁለቴ መስማት ጥሩ ነው ብዬ አንዴ ለመናገር እንዴ። ጆሲ ተንፍስ እንዴ አንተ ተወዳጅ አውራ እንጂ ምን ነው ዝም አልክሳ? እያሰብክበት ልጨምቀኝ ነው መሰለ እያሰብክበት ነው መሰለ ዝም ብዬ ሳስበው ቀደም ያነሱት ጉድ ቀሲስ ከነ ጆሲ ጋር ያለው ጉዳይ ውይይቶች አስፈላጊ ናቸው። ምክንያቱም ብዙ እንትኖች አሉ። ይሄ ምንድን ነው ያ ዝም ብሎ በተለምዶ የሚባሉ ግን ዝም ብለን የምንሰማቸው አሁን ብዙ ጊዜ የካቶሊክ ቤተክርስቲያን እመቤታችን አራማዊት ነች ትላለች ምናምን የሚል ነገር ይባል ነበረ እንደሚያውቁት በትክክል። አሁን ይሄ ትክክል ያልሆነ እንትን ነው። መምህራኖቻችን እነ ዲያቆን ብርሃኑም ሌሎችም እንደዚህ አይባልም፣ ይሄ ዝም ብሎ ሰዎች የሚያወሩት ነው ምናምን ብለው እኛ ገና ቀደም ብሎ በሰንበት ትምህርት ቤት ምናምን እያሉ ጀምሮ ሲነግሩ እናስታውሳለሁ። እና ጀኒዊን የሆኑ ዲፈረንሶች ልዩነቶች አሉ የታወቁ በታሪክ። ከዛ ውጭ ግን ዝም ብሎ በፕሮፓጋንዳ መልክ የሚነገሩ ነገሮች አሉ እንደው በየቦታው ማለት ነው። እና እነሱ ትክክል አይደሉም። በተለይ ደግሞ እኔ ካቶሊክ ቤተክርስቲያን ላይ በጣም ከባድ የሆነ የጥላቻ ዘመቻ ያለ ይመስለኛል። በተለይ ከፕሮቴስታንቱ ወገን ማለት ነው በውጭ ዓለም እና ጥላቻውን ከትክክለኛው ልዩነት ለይቶ ማየት ያስፈልጋል። እና እሱን ለማድረግ መወያየቱ ጥሩ ነው። ሀና ባለፈው ትክክል ነው። እኔም ማለት ከነሱ እንደሚታወቀው የእውቀት አለ የለ አንደኛ ይታወቃል። ምንም ልዩነታችንን እንደቀላል ዝም ማለት ህብረታችን ላይ አንድነታችን ላይ እንደ መዘግየት ይቆጠራል። መነጋገር ሁለተኛ ትምህርቱ ለአዲሱ ትውልድም ባይድ ይሆናል። የማይታወቅ ይሆንና ለማውራት በጣም ጋፕ ይፈጥራል። ለመነጋገር ዲስከስ ለማድረግ ቴዎሎጂውን ጀስት በትምህርት ቤት ብቻ የሚነሳ ሆኖ እሱም ላይ በትክክል የሚሉትን መረዳት ያስፈልጋል። በትክክል እኔ አሁን ፕሮቴስታንቶችን የእውነት ነው በትምህርት ቤት እንደው ስለነሱ ስለ ፕሮቴስታንቱ የተማርነው በጣም በጭልፋ ያክል ነው። እዚህ ላይ ግን በማንኪያ ያክል ነው። እዚህ ጋር ግን በደንብ በጭልፋ አግኝተነዋል፣ ሰጥተውናል። እና ጥሩ ነገር ነው ያገኘን። እኔ በጣም ጠቅሞኛል። በጣም መጽሐፍ ቅዱስ የሚያውቁ በጣም ቀናተኛ ለእምነት ምናምን እንደዚህ አድርጌ የመሳል እንትኖች ነበሩኝ። በጣም መጽሐፍ ቅዱስ ያውቃሉ ብዬ አስብ ነበር። ፕሮቴስታንት እንደዚያ ነበር የማስበው እኔ። የእኔ እንደዚህ 3 እና 4 5 ጥቅስ ብቻ ይዘው በዚህ ደረጃ ይፎክሩብናል ብዬ አስቤውም አልሜውም አላውቅም። እግዚአብሔር በሚያውቀው እና ጭራሽ ትምህርቱንም ዶግማውን የማያውቁትም ትምህርት ላይ ምንም እንደሌሉ ነው የተረዳሁት። መጽሐፍ ቅዱስ ጭራሽ እና እንደተባለው ይሄ ኃይለ አርያማዊት የሚለው ይገርማችኋል። እንደው እስከ ቅርብ ጊዜ ከእኛም ጋር ደግሞ ይሄ ማለት
ከኛ ጋር በነገረ ማርያም ላይ በጣም ተመሳሳይ የሆኑ ሀሳቦች አሉ። እነዚህ ነገሮች ላይ ሞር ብንነጋገር ጥሩ ይመስለኛል። እውቀት የመገበያየት ብራዘርሊ ሲስተርሊ በሆነ ሁኔታ ማለት ነው ብናወራ በጣም ነው ደስ የሚለኝ። ደግሞ ሌላው የሚጠቅመው ከዚህ እኛ የካቶሊኮች ከፕሮቴስታንቶች ጋር ያደረጉትን ያህል በታሪክ እኛ አላደረግንም፣ ኦርቶዶክሳውያን ማለት ነው። ከነሱ ብዙ ልምድ እናገኛለን። በተለይ መጽሐፍቶቻቸው ከፕሮቴስታንት ጋር ያደረጓቸውን ተዋጽኦዎች ያው ልዩነቶች እንዳሉ ነው እኛ የምንገልጽበት እነሱ የሚገልጹበት ከአንዳንድ አስተምሮች ጋር ልዩነቶች አሉ። እነሱን እንደተጠበቁ ነው። ፕሮቴስታንት በታሪክ ለ400 ለ500 ዓመት ከካቶሊክ ቤተክርስቲያን ጋር በጣም ሰፊ የሆነ ዲያሎግ ነበረው እና ከሱም እንጠቀማለን። በእኛ በራሳችን ቨርዥን በራሳችን እይታ አንዳንዱ ነገር ማየት ቢገባንም ግን ብዙ ነገር አብዛኛው ከፕሮቴስታንት ጋር የሚያገናኘው ነገር ደግሞ ብዙ የሚያለያይ አይደለም። ካቶሊኮች እና እኛ ብዙ ጊዜ በአንድ የምንሰለፍበት ነው። ወደ ርዕሳችን ግን የዛሬው ርዕስ ይቅርታ ነው። አንድ ሾርት ጥያቄ ጆሲ ልጠይቀውና አንድ ሾርት እንደው እንዳረሳው ብዬ ነው። በጣም ይቅርታ። ወደ ርዕሳችን እንመጣለን። ጆሲ ባለፈው የሆነ ቤተ ጉባኤያችን ላይ የሆነ አንድ ጥያቄ ተነስቶ ካቶሊኮች እንደዚህ ይላሉ፣ እንደዚህ ነው የሚያማትቡት፣ እኛ እንደዚህ ነው የሚል ክርክር አንስተን ሀና ጋር ደውዬላት ነበር። ሀና ዘ ካቶሊክ እና የነገረችኝ ነገር አለ። አንተ እንድታስረግጥልኝ ነው። ይሰማል ጆሲ? ድምፄ በአጭሩ እንድትመልስልኝ። ማማተብ ወይም የመስቀል ምልክት ማድረግ ላይ ነው። ስናማትብ እኛ የእኛና የካቶሊኮች ተመሳሳይ ሆኖ አይቸው እና አይ ቲንክ ኢስተርን ኦርቶዶክሶች ከላይ ወደ ታች ከቀኝ ወደ ግራ ነው የሚያማትቡት እና እኛ ስናማትብ ከግራ ወደ ቀኝ ነው እና ካቶሊኮች አይቼ እንደዚያ ይሄ ትራዲሽናችን ከካቶሊኮች ጋር ነው አብሮ የሚሄድ ብዬ አንስቼ ነበር እና በኋላ ሳይ የካቶሊኮች አንድ አባት የኔ ልጆች የሚማሩት ካቶሊክ ትምህርት ቤት ነው፣ ከግራ ወደ ቀኝ ከቀኝ ወደ ግራ ነው የሚያማትቡት አሉኝ እና ሁለት አይነት ትራዲሽን አላችሁ በዚህ ላይ። በኋላ ስሰማ የኢስተርን ኦርቶዶክሶች ራሱ የኢስተርኖችና ዌስተርኖች የነሱም ሁለት አይነት ትራዲሽን እንዳላችሁ ማለት አላችሁ አሉኝ። ምንድን ነው እዚህ ጋር ያለው? ባጭሩ መልስልና ወደ ቶፒካችን እንሄዳለን። መጀመሪያ ይሄ የቤተክርስቲያን አባቶች ላይ ምናምን ዮሐንስ ራእይ ላይ እንደምናየው ግንባራቸው ላይ ዲዳኬም እንደሚያዘው ግንባራቸው ላይ ብቻ ነበር የመስቀል ምልክት በእጃቸው የሚያደርጉት የነበረው። ኋላ ላይ ነው ትንሽ ዲቨሎፕ እያደረገ ሲመጣ ሙሉ ሰውነትን በመስቀል ምልክት ቅርጽ የመስራት ትርጉም በሚሰጥ መልኩ ነው እና መጀመሪያ አንድ ላይ የነበርን ጊዜ መሰለኝ የካቶሊክ ፖፕ ነበሩ ያወጁት እና 3 ጣት አውራ ጣት፣ ሌባ ጣት እና መሀል ጣት አንድ ላይ 2 ጣት ደግሞ ወደ ታች ተደረጉ። ልክ አሁን ኮፕቲኮች እንደሚያደርጉት አድርገው አዘው ነበረ እና እሱ በጣም ተስፋፍተው ነበረ። በብዛት እንደዛ ነበረ። በእኛ ግን ምንድነው ትውፊቱ ዲቨሎፕ ሲያደርግ በካቶሊካውያን አብዛኛው በዌስተርን ያለን ቢሆንም ጥቂት ደግሞ በምስራቅ ያሉ አሉ እና እነዚህ ምስራቅ ውስጥ ያሉት በሁለት የተከፈሉ ናቸው የካቶሊክ ግሩፕ። አንደኛው ልዩነቱ ሲመጣ መከፋፈሉ ከኢስተርን ኦርቶዶክስ ጋር ካቶሊክ ሆነው የቀሩት ግሩፕ ናቸው። ሁለተኛው ደግሞ ከኢስተርን ኦርቶዶክስ ወደ ካቶሊክ የመጡት ግሩፖች ናቸው። እነሱ የኢስተርኖቹ አይነት ትውፊት ነው የሚከተሉት እና ሲያማትቡ እንደነሱ ነው የሚያማትቡት። ግን በኢስተርን ኦርቶዶክሶች እና ከ24 ቤተክርስቲያን መዋቅር ነው ያለው በካቶሊክ ቤተክርስቲያን። በአንዷ ቤተክርስቲያን ውስጥ ከ24ቱ 23ቱ ናቸው የምስራቅ የሚባሉት። ከምስራቅ የሚባሉት ደግሞ ልክ ኢትዮጵያ፣ ኤርትራ ልክ የሚሽናሪዎች እጅ ምናምን ስላለበት ስናማትብ ልክ እንደ ላቲኖ ነው የምናማትበው። ለነገሩ የእኛ ኮረስፖንዳንት ራይት የሆኑት ኦሪየንታሎች ኦርቶዶክሳውያንም እንደዛ ነው የሚያማትቡት። ኮፕቲክ ካቶሊኮችም ጭምር እንደዛ ነው። ከዛ ውጭ ያሉት ግን በቢዛንታይን ፋሚሊ የሚካተቱት እንዳለ እንደዛ ነው። ግን
በቁጥር እንየው ከተባለ ከካቶሊክ 100% ከካቶሊክ 98%ቱ ኦልሞስት የዌስተርኑ ራይት ተከታይ ካቶሊኮች ናቸው እና ኦልሞስት 98ቱ ከኦሪየንታል የመማተብ ስልት ጋር ነው የሚመሳሰለው። ከ2%ቱም ራሱ ኢትዮጵያ፣ ኤርትራ፣ ማሮናይት እንደዚህ ከዌስተርኑ ጋር ተመሳሳይ የሚያደርጓሉ እና አብዛኛው በካቶሊክ ያለው የኦሪየንታሉን አይነት የመስቀል ምልክት ሲምቦሊዝም የምንከተለው። ቴንኪው እኔም ሰርች ለማድረግ ሞክሬ እንደዚህ ያሉትን አሁን ያልከኝ ኤግዛክት አግኝቻለሁኝ፣ ግን ሞር ከዩቱብ ላይ ከምናየው ወይም ከሌላ ከእንት ላይ በቃል መናገሩ የተሻለ ነገር ስለሆነ ነው። በጣም አመሰግናለሁ ጆሲ። መምህር በረከት ይቀጥሉ እና ወደ ሬሳችን ይመልሱን። እየረሳው ተጠይቃለሁ እያልኩኝ እንዳው ለዚያ ነው። እሺ ከዚህ እኔ ያው አዳም ፋይቲንግ አብራርቶታል። ይሄ ኢምፒውቴሽን የሚቆጠር ጽድቅ ወይም የተቆጠረ ጽድቅ የሚል አስተምረዋል በፕሮቴስታንት እና ምንድነው ሰው የሚጸድቀው የክርስቶስ ጽድቅ ለሱ ተቆጥሮለት ነው የሚል አስተምሮ ነው። ሁለት አይነት ነው፣ ደብል አስፔክት አለው። ነን ኢምፒውቴሽን ኦፍ ሲን እና ኢምፒውቴሽን ኦፍ ራይቸስነስ የሚል ኃጢአቱ አይቆጠርበትም፣ ምክንያቱም ኃጢአቱ ክርስቶስ ላይ ተቆጥሯል። ጽድቁ የክርስቶስ ጽድቅ ይቆጠርለታል ለሱ ማለት ነው። ስለዚህ አንድ ሰው በእግዚአብሔር ፊት ፐርፌክት ራይቸስ የሚሆነው ፐርፌክትሊ ጻድቅ የሚሆነው የክርስቶስ ጽድቅ ለሱ ተቆጥሮለት ነው። ምክንያቱም ፍጹም የሆነው ጽድቅ የክርስቶስ ስለሆነ በእግዚአብሔር ፊት የሚያቆመው ጽድቅ ደግሞ ፍጹም መሆን ስላለበት አንድ ሰው ራሱ በሚሰራው ስራ ወይም በራሱ ጽድቅ ሳይሆን በራሱ ማለት ኢቨን በእግዚአብሔር ጸጋም ቢሆን ሆኖ የሰራው ስራ የጽድቅ ስራ በእግዚአብሔር ፊት አያቆመውም። አንድን ሰው እግዚአብሔር ፊት የሚያቆመው የክርስቶስ ጽድቅ ተቆጥሮለት ነው፣ ለሱ ተሰጥቶት ነው እና ሲያምን በእምነቱ በኩል ያ ጽድቅ ይቆጠርለታል የሚል ነው እና ይሄ ጽድቅ የሚቆጠር ጽድቅ ኤክስተርናል ነው። ኤሌን ነው የሚለው እንትና ማን ነው ሉተር። ከሰውየው በአፋ ነው፣ ውጫዊ ነው። ወደ ሰውየው ውስጥ ሆኖ የሰውየው ሆኖ አይደለም የሚቆጠረው። ሰውየው ኢምፒውት ነው የሚደረግለት፣ ይቆጠርለታል እንጂ የሱ ጽድቅ አይደለም። ግን ይቆጠርለታል ነው። መቆጠር ማለት ያልሆነ ነገር ነው ተብሎ መታሰብ ነው። ያንተ ያልሆነ ነገር ያንተ ነው ተብሎ መታሰብ ነው። ስለዚህ የክርስቶስ ጽድቅ በውጩ ነው የሚቆጠርለት እና ከፕሮቴስታንት የኢምፒውቴሽን አስተምሮ ዋናው እንትኑ ምንድነው ኤክስተርናል ነው የሚል ነው። ይሄ ኢምፓርትድ የሆነ ኢንፊውዝድ የሆነ ከሰውየው ሕይወት ጋር የተዋሃደ ጽድቅ ሳይሆን የክርስቶስ ጽድቅ ነው። በቃ የጽድቁ ባለቤት ክርስቶስ ነው። ክርስቶስ ነው ያደረገው ማለት ክርስቶስ አምኗል፣ ታዟል፣ ሕግን ፈጽሟል ነው። የእግዚአብሔርን ሕግጋት ፐርፌክትሊ ፈጽሟል። ያ የፈጸመው ሕግን የፈጸመው ነገር ለእኛ ያንተ ነው ያንቺ ነው ተብሎ ይቆጠራል። ሲያምን ሰው በክርስቶስ ስራ ሲያምን ይቆጠርለታል የሚል ትምህርት ነው እና እኛ በዚህ አስተምሮ ላይ በመጀመሪያ እኛ ምንድን ነው የምንለው ብለን ስናስብ ከክርስቶስ የማዳን ስራ የተነሳ የኃጢአት ስርየት እናገኛለን። ልክ ነው፣ ኃጢአታችን አይቆጠርብንም። በሮሜ ምዕራፍ 4 ላይ ያለው ኃጢአቱ የማይቆጠርለት ሰው ብፁዕ ነው የሚለውን የቅዱስ ዳዊትን ንግግር ቅዱስ ጳውሎስ ወስዶ ሰው በእምነት ኃጢአቱ አይቆጠርበትም ማለት የኃጢአት ስርየት ያገኛል፣ የኃጢአት ይቅርታ ያገኛል። ሰው በክርስቶስ አምኖ ሲጠመቅ የክርስቶስን ጸጋ ሲቀበል አንዱ የሚያገኘው ነገር የእሱ የነበረው ኃጢአት አይቆጠርለትም፣ እግዚአብሔር ይተውለታል ነው እና ኢምፒውቴሽን በጤነኛ አስተምሮ ጽድቁ ነው ይቆጠርለታል የሚለው ኃጢአቱ አይቆጠርለትም የሚል ትምህርት ነው። ኃጢአቱ አይቆጠርበትም። ቅዱስ ጳውሎስ ብዙ ቦታ ላይ ኢምፒውቴሽንን ከኃጢአት አንጻር ነው የሚያነሳው። ኃጢአቱ አይቆጠርበትም፣ ይቅር ይባላል የሚል ትምህርት ነው። አብርሃምን እንኳ ራሱ የአብርሃምን ታሪክ እንኳ ሮሜ 4 ላይ አንስቶ አብርሃም
ጽድቅ ሆኖ ተቆጠረለት የሚለውን ሲያብራራ ኃጢአተኛውን በሚያጸድቅ ነው የሚለው ሲያብራራ ማለት ነው። እና አብርሃም ጽድቅ ሆኖ ተቆጠረለት ማለት የቀደመ ኃጢአቱ ተተወለት ነው አብርሃም ራሱ ማለት ነው። ቁጥር 3 ላይ መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሰራ ደመወዝ እንደናነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይልና የአብርሃምን ታሪክ ለማብራራት ጳውሎስ እንደገና ዳዊትን ይጠቅሳል። ምን ይላል? እንደዚህ ዳዊት ደግሞ ብሎ ዳዊትን እንደዚህ የሚለው ቃል ምንድነው? የላይኛውን እያብራራ ነው። እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ምን ይላል? አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው ብሎ ይናገራል። ስለዚህ ኃጢአቱ አይቆጠርበትም፣ የኃጢአት ስርየት ያገኛል። ሰው አምኖ ሲጠመቅ የኃጢአት ስርየት ለማግኘት ቀድሞ የሆነ ስራው ተቆጥሮ ምናምን ተሰፍሮ ምናምን 51% ስራው ይበልጣል ከኃጢአቱ ተብሎ ምናምን አይደለም። ሰው ጽድቅ የመጀመሪያው የፈርስት ራይቸስነስ የመጀመሪያው ጀስቲፊኬሽን ክርስቲያን ስንሆን የምናገኘው ኃጢአታችን ታጥበን ይቅርታን አግኝተን ነው የምንጀምረው። አብርሃምም ጽድቅ ሆኖ ተቆጠረለት የተባለው ኪዳን የገባበት ሰዓት ነው። አምኖ ኪዳን የመሰረተበት ሰዓት ነው። ወደ እግዚአብሔር ኪዳን የገባበት ነው። አሁን ችግሩ እኛ ይህን ትምህርት የምንቃወመው ምንድን ነው? አንደኛ ጀስቲፊኬሽን ኤክስተርናል ነው ማለቱ፣ አፋዊ ነው ማለቱ። አፋዊ ነው ማለት ሰው ጻድቅ አይሆንም ነው፣ ወይም ጻድቅ ሆኖ እግዚአብሔር ዘንድ የሚያቀርበው ጽድቅ ሊሰራ አይችልም። በቃ ምክንያቱም ፐርፌክት የሆነ አንድ ጽድቅ ከተቆጠረለት እሱ የሚሰራው ምን ያደርጋል? ስለዚህ በሱ ስራ ጽድቅ ሆኖ ሊቆጠርለት አይችልም። በእግዚአብሔር ጸጋም ቢሰራው የሚለው ጻድቅ መሆንን ተቃውሞ ነው መቆጠር የሚወራው ብዙ ጊዜ። ሁለተኛ የክርስቶስ ስራ ይቆጠርልሃል የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። ስራው ይቆጠርልሃል የሚል ማለት ክርስቶስ የመጽሐፍ ቅዱስ ጤነኛው አስተምሮ ፓርቲሲፔሽን ነው። ክርስቶስ ሪፕሬዘንታቲቫችን ነው። እኛ ከሱ ፓርቲሲፔት እናደርጋለን እንጂ እኛ ውጭ ነን፣ እሱ የሱ እየተቆጠረ አይነት አይደለም። ይሄ ጤነኛ ትምህርት አይደለም። ይቆጠርልሃል ሳይሆን ፓርቲሲፔት ታደርጋለህ፣ ፓርቲክ ታደርጋለህ። ክርስቶስ ጻድቅ እንደሆነ አንተም መጀመሪያ የኃጢአት ስርየት አግኝተህ ንጹህ ሆነህ ትጀምራለህ። ከዛ ክርስቶስን ወደ መምሰል በመልካም ስራ ደግሞ የእሱን ጽድቅ አንተ እየሆንክ ትሄዳለህ። ወደ ክርስቶስ ሙላት፣ ወደ ክርስቶስ ታድጋለህ ነው እንጂ የክርስቶስ ጽድቅ በአፋው ነው፣ ከአንተ በአፋው ነው ይቆጠርልሃል የሚለው ትምህርት የ16ኛው ክፍለ ዘመን ዲስከቨሪ ነው ማለት ነው። እና እሱን ነው የምንቃወመው። እንደው ትምህርቱን አብራርተን ጀምሮ አዳም አይ ቲንክ ቀድሞ ሳያብራራው አይቀርም፣ እኔ ስላልሰማው ነው እንጂ። አይ እኔ ምንም አልተናገርኩ ነበር፣ ዝም ብዬ ነበረ። እና እንኳን ቃለ ሕይወት ያሰማልን፣ እንኳን አብራሩት። ጥሩ ነው። አሁን ወደ ፕሮቴስታንቶች ነው የምንሄደው። እኔ ደግሞ መምህር ይሄ ጥሩ ነው ያብራሩት ያሉት ነገር ሲጀመር መቆጠር የሚባለው ራሱ ይሄ ኢንፑት ራይትነስ የሚለው ሀሳባቸው በራሱ ያለመታዘዝ የሚመጣ ነው እንዴ? ማለት በእምነት መታዘዝ በእምነት ነው አይደል? በእምነት የሚመጣው አንድ ሰው እኮ የሚያምነው እኮ እሺ ሲል ነው አይደለ? መጀመሪያ ወንጌል ይሰበካል። ሲሰበክ ክርስቶስ ሞቶልሃል፣ ተሰቅሎልሃል፣ መዳን ያለው በሱ በኩል ነው፣ ሕይወት፣ እውነት፣ መንገድ እሱ ነው ተብሎ ይሰበካል አንድ ሰው። ከዚያ ያ ሰውዬ ነው እንዲህ ብሎ እሱ ሕይወት ነው፣ እሱ እውነት ነው፣ ከሱ ውጭ ሌላ ሕይወት ሌላ መዳኛ ለካሱ ስለኔ የሞተ ነው ብሎ አንድ ሰው እሺ አምላኬም ጌታዬም ነው አዳኜ ነው የሚል መታዘዝ የእምነት መታዘዝ ከሌለ ሲጀመር ይሄ መቆጠር የሚባለው እስከ መታዘዝ ውጭ ነው ወይ? እንዴት ሆኖ ይመጣል? እኔ የምጠይቀው ይሄንን ነው።
እኔ እምነት የሚባለው ነገር ባዶ ነገር ነው ወይ ሲጀመር? ከመጀመሪያው እምነት ያድናል እንላለን። አዎ ያድናል። ግን ያ የሚያድነው እምነት ኢየሱስ ጌታ ነው ማለት ዝም ብሎ ይመጣል እንዴ? በእምነት መስሎኝ እሺ በማለት መስሎኝ መመስከር አይደለም ወይ? እሱ መቀበል ራሱ የልብን መከፈት መታዘዝን የሚያሳይ ነገር አይደለም ወይ? ወደ ውስጥ ማስገባት እሺ ማለት አይደለም ወይ? አምናለሁ ማለት አይደለም ወይ? አምናለሁ የሚል ፈቃድ በሌለበት አምናለሁ የሚል ይህን የሚያክል አብርሃም ብዙን ጊዜ አብርሃም ይጠቅሱትና አብርሃም በስራ አይደለም የጸደቀ ብለው አብርሃም ሊጠሩ ይሞክራሉ። እኔ ደግሞ ስለ አብርሃም ሳስብ አብርሃም ራሱ ጽድቅ ሆኖ ሲቆጠርለት መጀመሪያ እግዚአብሔርን መፈለጉ ጣዖቱን መስበሩ ይሄ በነገራችን ላይ በአይሁድ ትራዲሽን ላይም ተጽፏል። ይሄ አብርሃም ጣዖቱን እንደዚህ አለው ከዚያ ሰበረው ምናምን የሚለው ታሪክ ባይዞ ቃል በቃል በእነሱ መጽሐፍ ላይ አለ እና ከዚያ ውጣ ሲለው መውጣቱ፣ ተለይ ሲለው መለየቱ፣ ከቤተሰብት ከሀገርህ ውጣ ሲለው መውጣቱ ይሄ ምንድን ነው? ይሄ መታዘዝ አይደለም? እሺ ማለት አይደለም? የሰማውን ድምፅ ለሰማው ድምፅ መስሎኝ ታዞ የወጣው እና የአብርሃም እምነት ራሱ ያለ መታዘዝ ነው ወይ ነው ቁልፉ ነገር። የአብርሃም እምነት መታዘዝ የለበትም እንዴ? አልወጣም ቢል እርግጥ ነው ጽድቅ ሆኖ ተቆጠረለት። የአብርሃምንማ ከወሰድነው እንደውም እኮ አብርሃም እምነቱ ጽድቅ ሆኖ ተቆጠረለት ነው የሚለው መጽሐፉ። በፕሮቴስታንት የኢምፒዩቴሽን አስተምሮ ግን እምነት አይደለም ጽድቅ ነው የሚቆጠረው፣ የክርስቶስ ስራ ነው። የክርስቶስ ስራ ነው። ኤግዛክትሊ። አይ መዳን በእምነት ብቻ ነው ለሚለው ጭምር ነው ይሄን ያመጣሁት መምህር። መዳን በእምነት ብቻ ነው ሲሉ መታዘዝ የሌለበት እምነት ነው ወይ ሲጀመር ራሱ ማለት የክርስቶስ እምነት አዎ ክርስቶስ ለኔ ሞቷል ስለኔ ምትክ ሆኗል ለማለት ራሱ ነው። ለማለት ራሱ ያ መታጠብ በእምነት እሺ ብሎ መታጠብ ከሌለበት መንጻት ከሌለበት እሺ ብሎ ኦኬ ከዚያ ከኃጢአት ታጠብ አይደለ ከዚያ ትድናለህ ነው ትምህርቱ። ይሄ ነው መቆጠር የሚለው ራሱ እስኪ እንግዲህ እነሱ ሲያብራሩት መስማት የተሻለ ነው የሚሆነው ብዬ አስባለሁና አንዳንድ ነገሮች ፊደል ላይ ዝም ብሎ ንባብ ላይ አንዳንድ ዝም ብሎ ሰርችም የሚደረጉ ሊሆኑ ይችላሉ በመጽሐፍ ደረጃ፣ ግን ፕራክቲካሊ መሬት ላይ ያሉትን ነገሮችን አንዳንዴ መሬት ላይ ወርዶ ማየት ተገቢ ነው ብዬ አስባለሁኝ። ያ ነው ፍቹን የምናገኘው በትክክል መረዳት የምንችለው እንደዚያ ሲሆን ነው ብዬ ስለማስብ ነው ይሄን ተጨማሪ ያነሳሁት። በላዳም ፕሮግራሙን አስኪደው እስኪ ማንን ከመምህር በረከት ጋር አንድ ሰው ይቀጥል።